ጉዳይ ላይ አዲስ አበባ መሄድ አለብኝ ምናምን ተባብላችሁ ከዛ በኋላ ጉዳይ ሳጨርስ ትሄዳለህ። ያን ሀሳቡ እሺ፣ ምንድነው መጨረስ ያለብኝ ጉዳይ ይሄ ነው በይ ልንገርሽ። ዋናው አንቺ እዚህ ጋር ነሽ አለሽ አይደል? እኔም እዚህ አለው አይደለ? አታስጨንቂ፣ አታለቅሳለች። ደስ ይላል፣ በጣም ደስ ይላል። እንግዲህ ብሩኬ የመጨረሻ ውሳኔ ወስኗል። ያው የልጁ እናት ተቆጥታ ጥላው ጠፍታለች። በመሀልም ደግሞ ማንም አይረዳኝም ያልኳቸውን ማንም ሊሰማኝ አልቻለም። አሁን ደክሞኛል እያለ ነው። ምንም የሚደክመህ ነገር የለም ልጄ ናት፣ አምኛለሁ፣ አሳድጋታለሁ። የተወሰነ ጊዜ ደግሞ ከአንቺ ጋር መሆን አለባት። ከዛ በኋላ ማትፈልጊ ነገር ከሆነ ወደ እኔና ወደ ሀይሚ ታመጫታለሽ፣ እኛ እናሳድጋታለን ብሏታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቻናሌ ሰዎች እንዴት አመሻችሁ? እንዴት ናችሁ? ደህና ናቸው? ሰላም ናቸው? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ ይሄንን አየር እያስጎበኛችሁ ያው ስለ ብሩኬና ስለ ሀይሚ እንዲሁም ደግሞ ስለ ውሽሚት አንዳንድ ነገርን እላለሁኝ። በመጀመሪያ ደረጃ ያው ሴት ልጅ ነኝ፣ በአንድ ሰው ጫና ማድረግ አልችልም። የልጁ እናት ያው አምኖ ተቀብለዋል። በነገራችን ላይ ልጁን አልካደም። አዎ የኔ ናት ብለዋል። ግን ያው ውሳኔው ደግሞ ያለ ነገር ነው። ምክንያቱም በእነሱ እምነት ሁለት ማግባት አይቻልም እና ሀይሚን ደግሞ ጥሎ መሄድ አልቻለም፣ አይችልምም። ያው ሆዳም ላይ ደግሞ የእሱን ልጅ ይዛለች። ሲቀጣጠል ደግሞ እሱ ምንድን ነው ያለው? ትንሽ ልጅቷ ትረጋጋ። ያው እሷ እናቷ የምትፈልጋት አይመስለኝም። እሱ የምትፈልገው እሷ በእርግጥ ብሩኬ አብሯት እንዲሆን ሀይሚን እንዲተዋትና ከእሷ ጋር እንዲሆን ነው የምትፈልገው። እሱ ደግሞ ያው ቁርጡን ነግሯታል። ሀይሚን እንደማይተዋትና እሷን እንደማይፈልጋት፣ ልጅቷን ደግሞ በፈለገች አዲስ አበባም ሆና ብትኖር ቡታጀራም ሆና ልጁን በሚገባው ማሳደግ እንዳለበት ያው ነግሯታል ማለት ነው። እኛ ሴቶች አንዴ ከወደድን እንደ ማስቲሽ መጣበቅ እንወዳለን እና መጀመሪያ ከሀይሚ ጋር እሷም ያኔ ልጅቷ በነገራችን ላይ ትንሽ አውጥታ የመናገር ችግር ይቀርባታል፣ አትናገርም። ከዛ ከሀይሚ በፊት የነበረችን ወይ ልንደግፋት እንደ ሴትም ልንደግፋትም ከዛ በፊት የነበረች ናት ወይስ ከዛ በኋላ ከሀይሚና ከብሩኬ በኋላ ነው የመጣችሁ የሚለውን ነገር ትንሽ ያው ምላሳችን እያሳሰረን ነው። ያውና እኛ የምናውቃቸው ብሩኬንና ሀይሚ እስከሆነ ድረስ ለብሩኬና ለሀይሚ ነው ማዳላት ያለብን እንጂ እቺ መቼ እንደ ሄርሜላ ወይ መታ የተለጠፈች ሊሆን ይችላልና እሷ ግልጽ እስካላደረገችው ድረስ እኛ አሁንም ቢሆን ልጅሽን ያሳድግልሽ ማየት በፈለገ ሰዓት አሳይው። አንቺም ደግሞ ከአሁን በኋላ የሰውን ህይወት ገብተሽ ባትበጠብጪ የራስሽን ህይወት ብትኖሪ ልጅሽን አምኖ መቀበሉ ደግሞ አንድ ነገር ነው እና ልጅሽን አሳድግልሻለሁ ምንም አይቸግራትም ብሎ አንቺ ጋር እያለ ራሱ ለልጅቷ እየሳሳላት ልታለቅስ አልፈለገም ነበር። ይዘሻትም እንድትመጪ አልፈለገም ነበር። አንቺና ይዘሻትም ባትመጪ ምንም ችግር አልነበረውም። ያለሽን ነገር ለቤት አስቀምጠሻት ገና ልጅ ናት፣ የ2 ወር ወይም ደግሞ የ3 ወር ህፃን ብትሆን ነው እና እንደዛ እያደረግሻት ባታሰቃየት ጥሩ ነው ብዬ አስባለሁ። የሀይሚና የብሩኬ ውሳኔ ደግሞ በጣም አሪፍ ነው። የተወሰነ ጊዜ ትንሽ ወጣ ብላችሁ አዲስ አበባ ይሁን ምንም ይሁን ወጣ ብለሽ ብሩኬን ይዘሽው ሀይሚ በተለይ ያላንቺ ማንም የለውም። ጓደኞቹ ራሱ ርቀውታል። ጓደኞቹ ራሱ ያው በሱ እንትን ብለዋል፣ ተናደዋል። እና እንደውም አንቺ ነሽ ነገም የሆነ ነገር ቢመጣም ራሱ የፈለገም ነገር ቢመጣ ከጎንህ ነኝ። እኔ እኮ ቪዲዮ ስሰራ ምቀኞቼ ይበዛሉ፣ ይደወልብኛል። ዞሮ እንግዲህ ከተቋረጠ ከትላንት ወዲያ የሰራሁት ቪዲዮ ራሱ ትላንትና የሰራሁት ቪዲዮ ራሱ ግማሹ አይሰማም ነበርና ተቋርጦ እኔ ለፍልፌ ስጭነው ለካ ድምጽ የሌለው እንትን ነው
መኪና ሆኗል ማለት ነው። እና ሀይሚ ትናንትና ቃል የገባሽውን ቃልሽን አታፍርሺ፣ አላፈረስሽም። ምርጥ ጀግና ሴት ነሽ፣ የኛ ተምሳሌት ትሆኛለሽ ብዬ አስባለሁኝ። ምንም ነገር ቢመጣ ሀቁን ንገረኝ እያልሽው ነበረ። እስካሁንም የቆየሽው ከጎንህ ነኝ፣ ምንም ችግር የለውም፣ ልጅ ጸጋ ነው ምናምን ስትዩ ነበረ። ያው ብሩኬ ከተፈጠረ በኋላ መጀመሪያ እንደነበረ እንዳላ አልተገኘም። ቢሆንም ግን ያው ምንም ማድረግ አይቻልም። ልጅ ጸጋ ነው። አዎ ልጅ አሁንም ቢሆን ልጅ ጸጋ ነው። ልጅቷ አውቃ አልተፈጠረችም። ማንም እንትን ሊላት አይችልም። እናቷም ብሩኬ ጋር እዛት መምጣትም አልነበረባትም። ሀቂቀተም ማለት ነው። እንደዚህ ሲሲ እያለች የሁለት ወር ልጅ እንደዚህ ማድረግ ለቪዲዮ ጥሩ አይደለም። ቤቷን አስቀምጣ እኮ መካሰስም ካለባት መካሰስ ትችል ነበረ። የሆነ ነገር ማድረግ ካለባት ማድረግ ትችል ነበርና የሆነ ነገር በፈለገች ቁጥር ልጅቷን ይዛ መታ ማሰቃየት አልነበረባትም። አውቃ አልተወለደችም፣ ፈልጋ አልተወለደችም። ዞሮ ዞሮ ሀይሚ አንቺ ጠንካራ ሴት ነሽ። የተፈጠረውን ነገር ሁሉንም ነገር ረስተሽ አሁን አንቺም ጉዳይ ያለኝ አዲስ አበባ ሊሄድ ነው ብለሻል። እሱም ደግሞ ያው ጉዳይ ያለኝ አዲስ አበባ ሊሄድ ነው ብለዋል እና ለተወሰነ ጊዜ አንቺም ቴንሽን ስለሆንሽ እሱም ቴንሽን ውስጥ ስለሆነ ይሄንን ለመርሳት ደግሞ ወደዛ ትንሽ ሄዳችሁ ወደ ዱባይ ወደ የተለያዩ ቦታ ሊሄድ ብትሉ አሁን ላይ በጣም ሙቀት ስለሆነ ኢትዮጵያ አየሯም ደስ ስለሚል እዛው በዛው ሆናችሁ ትንሽ ተንፈስ ብትሉ ጥሩ ነው ብዬ አስባለሁ። የልጁ እናት ደግሞ በፈለግሽው መኖር ትችያለሽ፣ አዲስ አበባ ሄደሽ መኖር ትችያለሽ፣ ልጅን በሚገባ አሳድጋለሁ ብለዋል። ልጁን ተቀብለዋል፣ አምነዋል። እና ደግሞ ልጅሽን ስላመነልሽ ደግሞ በቃ አንቺ እየመጣሽ መጨቅጨቅ የለብሽም። በእናንተ እምነት ደግሞ ሁለት ማግባት እንደማይፈቀድ ጠንቅቀሽ ታውቂያለሽ። እኛ ደግሞ ትንሽ ከጎንሽ እንድንሆን ደግሞ መጀመሪያ ነበርሽ ወይ የትምህርት ቤት ጓደኛው ነሽ ወይ ቤተሰብ ያቅሻል ወይ ምናምን የሚለውን ነገር አንቺ ግልጽ አላደረግሽም። እኛ ብሩኬንና ሀይሜን እኛ ስላጋባናቸው አሁንም ቢሆን ድምጽ መሆን ያለብን ለብሩኬና ለሀይሜ ነው እንጂ አንቺ ትላንት ነው የመጣሽው፣ አናቅሽም። ስለዚህ ምንም ድምጽ ልንሆንልሽ ስለማንችል ይቅርታ ብለናል። አንቺ ያው በሴትነትሽ መጀመሪያ ብታስረጅን አመጣጥሽን ብታስተካኪ ኖሮ እኛ ከጎንሽ ልንሆን በቃ ባለን ባየነው ነገር ልንመሰክርልሽ እንችል ነበረ። ግን ያው ትንሽ የማውራትም ችግር ያለብሽ ይመስለኛል እና አላኩል ያህል ብሩኬና ሀይቢ መቼም ቢሆን አይለያዩም። ምክንያቱም እኛ ብዙ መስዋዕት ለብሩኬና ለሀይሚ አንድ መሆን ብዙ መስዋዕትን ከፍለናል፣ ብዙ ነገሮችን አድርገናል። ስለዚህ ማንም ምንም ቢመጣ እኛ በቃ ተጋቡ ካልን ተጋቡ ነው፣ ተፋቱ ካልን ተፋቱ ነው። ኸላስ የኛን ነገር ነው መስማት እንትን ነው። ያው እኛ ትንሽ ችግራችን አሁን ምን እንደሆነ ታውቃላችሁ? እርስ በራሳችን ስንጠራራ ስንሳደቡም አልቻንም። እኛ ዱባይ በተለይ ታፍነናል። ስም ከጠራን ያው ስለምንከሰስ ማለት ነው። ዞሮ ምንላችሁ ፈልጌ ነው ሳትመጡ ወንዶች ጋር ሳትሄዱ፣ በተለይ ሴቶች ማለት ነው ሳትሄዱ በፊት ዋናው ነገር ማጣራት ያለባችሁ ነገር ከጀርባው ማን አለ? ከጀርባው ሴት አለች ወይ? ምንድነው? ወዴት ነው? ማንን ነው ማገባው? ከማን ጋር ነው ሆነው ብላችሁ አጣሩ። ዝም ብላችሁ ወንዱ መልኩ ስላማራችሁ፣ ደረሱ ስላማራችሁ፣ ወይም ፍሪዞ ስላማራችሁ ብቻ ሄዳችሁ አትለጠፉ። የሴት ልጅ ህይወት አንዴ ናት። ስለዚህ ህይወታችሁን አታበላሹት። ሴትነታችሁን ደግሞ በቃ ተጠቀሙበት። ሀቂቃ ማለት ነው። ሰተር በሉ። ሴት ልጅ ሰተር ስትል በወንድ ልጅ የሆነ ጎርንን ስትልበት ነው ፍቅር የምታስይዘው እንጂ ወይ ወድሃለሁ፣ አፈቅርሃለሁ ያለ አንተ መኖር አልችልም፣ አንድ ቀን በዚች ምድር ላይ መቆየት አልችልም ምናምን ካላችሁት አይችማ ያለ ነፍሴ ያለ ህይወቴ መኖር ስለማትችል መተንፈስ ስለማትችል ብሎ ይኮራባችኋል። ሰው ሴቶችዬ አንዳንዴ እንኳን በቃ የሆነ
ሶሻል ሚዲያ ላይ በተለይ ያያችሁት ነገር ያያችሁት ቪዲዮ ሁሉም ነገር ምናምን ነገር ከእናንተ ህይወት ጋር እኩል አታድርጉት። እናንተ ናችሁ፣ ሌሎች ናችሁ። ለቪዲዮ ብለው ለድራማ ለገንዘብ ምናምን ብለው ድራማ ይሰራሉ፣ ፊልም ይሰራሉ፣ ብዙ ነገሮችን ይሰራሉ። ህይወታቸው ቤታቸው ደግሞ ትዳራቸው ሌላ ነው። ሶሻል ሚዲያ ያላቸው ህይወት ሌላ ነው። ቤት ውስጥ ያላቸው ባህሪም እንደዛው። ስለዚህ የሴቶች በተለይ አረብ ሀገር ያላችሁ የማዳም ቅመሞች ንቁ፣ ወላሂ ንቁ። ሰው በግ ፍየል በሆነበት ሰዓት እናንተ በጉ እንዳትሆኑ እንጂ ጉድ እኮ ነው። እና ለማንኛውም ከሚያሽቃብጠው እሺ ያሽቃብጡ። እውነትን መስሎ ማንኛውም ነገር እውነት መስሎ እንዳይታያችሁ እላቸዋለሁ። ለእናንተ ብዬ ነው፣ ለምከራችሁ ብዬ ነው። ያው ቪዲዮ ስሰራ መጨረሻ ላይ የሆነ ነገር ጣል ሳላደርግበት አላልፈምና፣ ለማንኛውም ሁለተኛ ዙር ቪዲዮ ስሰራ ነው ተበላሽቶብኝ። እናንተ ደግሞ ላይክ አድርጉኝ፣ ሰብስክራይብ አድርጉኝ፣ በራሴ አይዲያ እንድመጣ አበረታቱኝ። ያው ከከፈትኩት ብዙ ጊዜ ቆይቻለሁ፣ ግን ሰብስክራይቡ ምን እንደነካው አላውቅም። ይወጣል ይወርዳል፣ ሊጨምር አልቻለም። ሰብስክራይብ ሲጨምርልኝ ደግሞ በሰፊው እመጣለሁ። እስከዛ ድረስ ደግሞ እንደዚሁ ከካሜራ ጀርባ ሆኜ ጥሩ አየርን እያስጎበኘዋችሁ ቪዲዮ ሰራለሁኝ። መልካም ምሽትን ተመኘውላችሁ። በሌላ ቪዲዮ እስከምንገናኝ ቸርን ሰንብት አለ።